አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ይሄ ጉድ ነው ብለው ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ለካ ሰው መስሎ ሲያናገረን የነበረ መሰወር የሚችል ድንጋይ እስከሚያነሱ ድረስ እንደ አንድ ተራ ሰው ያናግራቸዋል። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም በእምነት ደስ አለው አላቸው። አንተ እዚህ ሰፈር ተወልደ እድሜ ሲቆጠር 50 ያልሞለ ከስንት ሺህ ዓመት በፊት የሞተውን አብርሃምን አይተሃል? በዚህ አይን ሲያዩ እሱ ደግሞ እስቲ እምነት ካላችሁ እመኑኝ አብርሃም ሳይወለድ ነው ያለው፣ አብርሃም ሳይወለድ ነው ያለው፣ ይሄንንማ አንሰማም ብለው ድንጋይ አነሱ። ዛሬ በዚህ ማለዳ እንዲሁ ኢየሱስን ስለማናየው ድንጋይ ባናነሳ እንኳን የሐሳብ ድንጋይ እናነሳለን ወይስ ኢየሱስን የጥንቱ አምላክ ነህ እንለዋለን? እስቲ እኔ አምነዋለሁ የምትሉ የጥንቱ አምላክ ነው። አብርሃም ሳይወለድ የነበረ አምላክ፣ የብሉይ ኪዳን አምላክ በሥጋ ተገለጠ። ሃሌሉያ! በሥጋ ተገልጦ ወደ ዓለም መጣ። እሰይ እሰይ! በሥጋ ተገልጦ መጣ። ሚስጥሩ ግን ሌላ ነው። ቃል ነው ሥጋ የሆነው። ሚስጥሩ ሌላ ነው። የተጸነሰው ከመንፈስ ቅዱስ ነው። ሚስጥሩ ሌላ ነው። ከመወለዱ በፊት ትንቢት ተነግሯል። ሚስጥሩ ሌላ ነው። አንድ ተራ ሰው አይደለም። ሃሌሉያ! አንድ ቁራጭ አምላክ አይደለም። የጥንቱ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ ሃሌሉያ! የሙሴ አምላክ፣ ያ የጥንቱ አምላክ በሥጋ ተገለጠ። እምነት መጥቷል። አምናችሁ ወደሱ ትቀርባላችሁ። አምናችሁ ከኃጢአታችሁ ነፃ የምትወጡበትን መንገድ ታገኛላችሁ። አምናችሁ በዚህ ጠዋት የሞትን ኃይል ከራሳችሁ ላይ ገፋችሁ የዘላለምን ሕይወት አግኝታችሁ ትመለሳላችሁ። አምናችሁ ነፃ ትወጣላችሁ። ተመስገን። አንድ መንደር ተወልዶ አድጎ እንዲህ ማለት ይከብዳል። ግን አማኝ እንዲህ ይላል። እስቲ ዮሐንስ ራእይ ምዕራፍ 1 ላይ ጌታ ኢየሱስ የተናገረውን እናያለን። ጌታ ኢየሱስ ይባረክ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል። ራሱ ነው ስለ ራሱ የሚናገረው። ከላይ አወን ከሚለው ልጀምር። አወን አሜን ይልና ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ተመስገን። ኢየሱስ ያለው ነው። ኢየሱስ የነበረው ነው። ኢየሱስ የሚመጣ ነው። ኢየሱስ ሁሉን የሚገዛ ነው። ጌታ ነው። አምላክ ነው። አሜን የሚል አሜን ይበል። ተመስገን። እዛው ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል። እነሆ ዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13 አነባለሁ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ሃሌሉያ!
አረ ይህን ቃል ደግሜ ላንብበው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል ኢየሱስ። ሕፃን ነው፣ ዘመን የማይቆጠርለት አምላክ ነው። ሕፃን ነው። የኢየሱስ ልደት ተብሎ በዓለም ላይ ይከበራል። ሃሌሉያ! የተወለደበት ዘመን ይቆጠራል። በዚህ በኩል ዘላለማዊ ማንነቱን መለስ ብለን ስናየው ዘመን የማይቆጠርለት አምላክ፣ ዕድሜ የሌለው አምላክ፣ መጀመሪያ የሌለው አምላክ፣ መጨረሻ የሌለው አምላክ፣ በታላቅ ክብር ከሰማይ የሚመጣ አምላክ። ሃሌሉያ! ለእያንዳንዱ እንደ ሥራው መጠን ዋጋን የሚከፍል አምላክ። ሃሌሉያ! ሃሌሉያ! ይሄ የገባችሁ ከፍ ብላችሁ ድምፃችሁን ከፍ አድርጋችሁ እናንተም ወደ ላይ ከፍ ብላችሁ ሃሌሉያ በሉለት። ያንሳል ይሄ። ሃሌሉያ! ያንሳል። ኢየሱስ አልፋ ነው፣ ኦሜጋ ነው፣ ፊተኛው ነው፣ ኋለኛው ነው። ከዚህ ጉባኤ ውስጥ ከኢየሱስ ጋር አንድ ሳትሆን እንዳትወጣ። ኢየሱስን የምትወድ ነፍስ፣ የኢየሱስን ውለታ የምታስብ ነፍስ፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አሜን። እንግዲህ ኢየሱስ የሞተው ሞቱን እንድንተባበር ነው። ሞቱን እንድንወስደው ነው። ከዛ ሞት የተነሳ ሞትን አሸንፈን ከሱ ጋር አንድ ሆነን በትንሣኤ ሕይወት እንድንመላለስ ነው። ኢየሱስን የሚወድ ከኢየሱስ ጋር ይሞታል። አትፍሩ። መስቀል ላይ እጃችሁ አይሰቀልም። አትፍሩ። እግራችሁ ላይ ምስማር አይመታም። አትፍሩ። የእናንተ ጎን በጦር አይወጋም። አትፍሩ። ድንጋይ አትሸከሙም። ለእናንተ የተዘጋጀ መንገድ አለ። የኢየሱስን ስም እየጠራችሁ ሞቱን አምናችሁ ውሃ ውስጥ ትገባላችሁ። ካህኑ የቤተ ክርስቲያን አገልጋይ በእናንተ ላይ እጁን ይጭናል። ልክ ኢየሱስ እንደ ሞተ ለኃጢአታችሁ ከዛ ስትነሱ ከኢየሱስ ጋር አንድ ሆናችሁ ሃሌሉያ ሞቱን ተባብራችሁ ትነሳላችሁ። ከዛ በኋላ ኢየሱስ የኔ ነው ብላችሁ መዘመር ትችላላችሁ። ይዛችሁታል፣ ለብሳችሁታል። ሃሌሉያ ሃሌሉያ። ኢየሱስ ለኔ ሞቷል። ኢየሱስ ለኔ ተሰቃይቷል። ኢየሱስ ለኔ ዋጋ ከፍሏል። እንባቸው እየፈሰሰ ስለ ኢየሱስ ፍቅር የሚያወሩ ብዙ ሰዎች ዓለም ላይ አሉ። በዚህ ማለዳም ኢየሱስ ያስባቸው። አንዱንም ሰው ገሃነም አይስደድ ኢየሱስ። ግን ሞቱን ተባበር። እስቲ ከሞቱ ጋር አንድ ሁን። እሱ ለአንተ በቀራኔው ሞቷል። አንተ ውሃ ውስጥ ግባና ከኢየሱስ ጋር ሞተ ስሙን ለብሰህ በአዲስ ሕይወት ተነሳ ሲባል ክርክር ይጀመራል። በዚህ ኢየሱስ ይገፋል። እዚህ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አነባለሁ። ሃሌሉያ ሃሌሉያ። አፋችንን ከፍተን ሃሌሉያ ሃሌሉያ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ጀምሬ አነባለሁ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው
ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ሌላ ፈተና። እኛ የምናውቀው መወለድ ከእናትና ከአባት መወለድ ነው። እዚህ ጋር ግን አንድ አዲስ ልደት አለ። ከእናትና ከአባት ያልሆነ በእምነት የሚከናወን ልደት አለ። ከውሃና ከመንፈስ መወለድ፣ ኢየሱስን እየጠሩ ውሃ ውስጥ መግባት፣ የሱን አምላክነት አምኖ የሱን የቀራንዮ ዋጋ አምኖ ልክ ውሃ ውስጥ ሲገባ መንፈስ ቅዱስ ላያችን ላይ ሲወርድ ሰው እንደገና ይወለዳል። ሃሌሉያ! እምነት መጥቷል። ደስ የሚላችሁ እምነት መጥቷል። ብዙ ሰው እንዲህ ብሎኛል፣ ይሄ ውሃ ያድናል ብሎኛል። ይሄ ውሃ ምግቤን ማበስልበት፣ ገላዬን የምታጠብበት፣ በየቀኑ ስራ ምሰራበት ውሃ ያድነኛል ብለው ሽንጣቸውን ገትረው ከኔ ጋር የተከራከሩ አሉ። እምነት ካለ ያድናል። እምነት ከሌለ አያድንም። እምነት ከሌለ ሻውር ነው የሚሆነው። አምነን ግን የኢየሱስን ስም እየጠራን ስንገባ ያ በቀራንዮ የሞተ ኢየሱስ ከኛ ቀድሞ ውሃ ውስጥ ይገባል። እዛ አንድ ቀዶ ጥገና ይከናወናል። እዛ ውሃ ውስጥ አሮጌው ማንነት ይወልቃል፣ ኢየሱስ ይለበሳል። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እሰይ! እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና አለቅነትንና ሥልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። አቤት አሰራር! ሃሌሉያ! በጥምቀት የእግዚአብሔርን አሰራር በማመን አሜን። በእጅ ባልተደረገ መገረዝ በብሉይ ኪዳን የሚታይ ግርዛት ነበረ። ቸለፈት ሲቆረጥ ይታያል፣ ደም ሲፈስ ይታያል፣ ሰው ቁጭ ብሎ ሲገረዝ ይታያል። በስጋ አይን የሚታይ ግርዛት። በአዲስ ኪዳን በእምነት የሚከናወን የእግዚአብሔርን አሰራር ያመነ ሰው አምኖ ለዳግመኛ ልደት ውሃ ውስጥ ይገባል። እዛ ሲገባ በእግዚአብሔር አሰራር ላይ ያለው እምነት የስጋን ሰውነት በእምነት ኢየሱስ እንዲገፍለት ያደርጋል። ኢየሱስን ይለብሳል። በእግዚአብሔር መገረዝ ይገረዛል። ከዛ ሲወጣ አጋንንት በርሱ ላይ ስልጣን የለውም። ሞት በርሱ ላይ ስልጣን የለውም። ኃጢአት በርሱ ላይ ስልጣን የለውም። ከሞት በላይ አድርጎ ኢየሱስ ያወጣል። የምስራች! እምነት መጥቷል። ሃሌሉያ! 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 በዚህ ማለዳ አማኝ አሮጌውን ማንነት በእምነት ያስገፍፋል። አማኝ አንድ በእጅ ያልተደረገ መገረዝ ይከናወንበታል። አረ ይከናወንበታል ላልኩት ይቅርታ አርጉልኝ፣ ይከናወንለታል። አሮጌው ማንነት ይገፈፋል። ከኢየሱስ ጋር አንድ ይሆናል። ኢየሱስን ይለብሳል። የተንሳየውን አካል ይለብሳል። ይሄ አካል ቢሞት ዋስትና አለው። አንድ በእምነት የለበሰው አካል አለ። ይሄ ወደ አፈር ሲመለስ በእግዚአብሔር ፊት የሚቆምበት የሰማይ ልብስ አለው። የሰማይ እጅ አለው። የሰማይ እግር አለው። የሰማይ ጭንቅላት አለው።
ይሄ ይበሰብሳል። የማይበሰብስ አካል በእምነት ይለበሳል። የምስራች እምነት መጥቷል። እምነት መጥቷል። ሃሌሉያ ሃሌሉያ። እምነት መጥቷል። ጌታ ኢየሱስ ለዘላለም ይባረክ። ኤፌሶን ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ቃል እንደዚህ ይላል። ኤፌሶን ምዕራፍ 4 ከቁጥር 4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። እዚህ ላይ አንድ ጥያቄ ሊነሳ ይችላል። በተለያየ መንገድ ብጠመቅ አልድንም ወይ የሚል ሰው አለ። መጽሐፍ ቅዱስ ጌታም አንድ ነው፣ አካል አንድ ነው። ጥምቀት ስንት ናት? አንዲት ናት። ሃይማኖት አንድ ነው። ተመስገን። ተስፋ አንድ ነው። አካል አንድ ነው። አንድ ነው። በአንዱ እምነት አምነህ በአንዲት ጥምቀት ተጠምቀህ አንዱን ተስፋ ይዘህ አንዱን ጌታ አምልከህ በአንድ አካል ሆነ መንግሥተ ሰማያት ትወርሳለህ። ሃሌሉያ ተመስገን። ያቺ አንዲት ጥምቀት የትኛዋ ናት? ሐዋርያት ሥራ ምዕራፍ 2 ከቁጥር 38። ሃሌሉያ ሃሌሉያ። ጌታ ኢየሱስ ለዘላለም ይባረክ። ልክ ወንጌል ሲሰበክ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። ቁጥር 46 ላይ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። በዚህ ማለዳም የሚድን በእነዚህ ላይ ይጨምራል። ኢየሱስን ያምናል፣ ንስሐ ይገባል፣ ለኃጢአቱ ስርየት በኢየሱስ ስም ይጠመቃል፣ መንፈስ ቅዱስ ኢየሱስ ይሰጠዋል። ሃሌሉያ። የሰማይ ማህበር አባል ሆኖ ሰተት ብሎ መንግሥተ ሰማያት ይገባል። የሚድኑትን ጌታ እየመራ በእነርሱ ላይ ይጨምራል። ጠንቋይ በዚህ ነው ሚድነው። አምላኪ በዚህ ነው ሚድነው። የተጠመቀም እንደገና ይጠመቃል። ሐዋርያት ሥራ ምዕራፍ 19 ላይ በዮሐንስ ጥምቀት የተጠመቁ ነበር። ከቁጥር 1 ስታነቡ እንደገና ተጠመቁ። ለምን? ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ መዳን በሌላ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች። ሃሌሉያ። ከኢየሱስ ጋር አንድ ለመሆን በማን ስም መጠመቅ ያስፈልጋል? ሞቱን ለመተባበር ከሞተው ጋር ትቀበራለህ። ትንሣኤውን ለመተባበር ከተነሳው ጋር ትነሳለህ። ሃሌሉያ። ስሙን እየጠራ ውሃ ውስጥ ትገባለህ። ሃሌሉያ። ያለፈውን ኃጢአትህን ይቅር ይላል። ንስሐ ትገባለህ። ስሙን እየጠራ ውሃ ውስጥ ትገባለህ። እዛ ውሃ ውስጥ አዲስ ልደት ይከናወናል። ኢየሱስን ትለብሳለህ። የመንግሥተ ሰማያት ወራሽ ትሆናለህ። ሃሌሉያ ሃሌሉያ። እምነት መጥቷል። ድካም የለም፣ ልፋት የለም፣ ጭንቀት የለም፣ መከራ የለም። መዳን ብቻ። ኢየሱስን አምነህ ንስሐ ገብተህ ለኃጢአትህ ስርየት በኢየሱስ ስም ተጠምቀህ በመንፈስ ቅዱስ ተመልተህ ሰተት ብለህ አዲስቱን ኢየሩሳሌም ተመስገን ተመስገን። እዚህ መጽሐፍ ቅዱስ ላይ አንድ ሕፃን እየተጠመቀ የለም።
እዚህ መጽሐፍ ቅዱስ ላይ ከኢየሱስ ስም ጥምቀት ውጪ የተጠመቀ ሌላ አንድ ሰው የለም። እዚህ መጽሐፍ ቅዱስ ውስጥ ጥምቀት አያድንም ተብሎ የተጠመቀ ሰው የለም። እዚህ ጥምቀት ውስጥ እዚህ መጽሐፍ ቅዱስ ውስጥ አንድ አምላክ ኢየሱስን አምኖ ንስሐ ገብቶ ለኃጢአቱ ስርየት በኢየሱስ ስም ተጠምቆ በመንፈስ ቅዱስ የተሞላ ከባለ 50ው ጀምሮ 3000 5000 የሰማርያ ሰው፣ የቆርኔሌዎስ ቤተሰብ፣ የኤፌሶን ሰው፣ ቆሮንቶስ፣ የነ ጳውሎስ ሃሌሉያ። ስለዚህ መጽሐፍ ቅዱስ እንደዚህ ይላል። የመጨረሻ አንድ ጥቅስ አነብና እንጸልያለን። ሃሌሉያ ሃሌሉያ። እምነት መጥቷል፣ እምነት መጥቷል፣ እምነት መጥቷል። በዚህ ማለዳ አማኝ ያመልጣል። እምነት ማለት ይሄ ነው። ሃሌሉያ እምነት መጥቷል። ጌታ ኢየሱስ ለዘላለም ይባረክ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንደዚህ ይላል፣ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ይሄ ለጳውሎስ የተባለ ነው። ለጳውሎስ ሰው አልሰበከለትም። ጌታ ኢየሱስ ራሱ ነው በብርሃን የተገለጠለት። 3 ቀን ምግብ ሳይበላ ነው የቆየው። ከዓይኑ ቅርፊት ወድቋል። ወደ ሐናንያ ሲመጣ ግን ለምን ትዘገያለህ? ኢየሱስን አይተሃል፣ አሁንም ግን ከኃጢአትህ ነፃ አልወጣህም። ቅርፊት ከዓይኒ ወድቋል፣ አሁንም ግን የሞት መርገም በላይ ላይ ነው ያለው። ተነሳ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ሃሌሉያ። እስቲ እናቶች እዛው በተቀመጣችሁበት በመልጃ መንፈስ እስቲ እግዚአብሔር ላልዳኑ ነፍሳት አቅም እንዲሰጣችሁ የመልጃ ጸሎታችሁን እስቲ አግዝ በሉ። ኢየሱስን የምታስመልጥ አምላክ በዚህ ማለዳ በዚህ ጉባኤ አንተ ተመላለስ። ያንዳንዱን ሕይወት አንተ ያዝ። ወደ መንግሥት ጎትት ጌታ ኢየሱስ። በፍቅርህ ሳብ፣ የፍቅርህ ገመድ ይሳብ ጌታ ኢየሱስ። ፍቅርህ ይጎትት፣ ፍቅርህ ያምጣ፣ ፍቅርህ ወደ አንተ ይጥራ ጌታ ኢየሱስ። የታምራት የድንቅ ልዑል ምሕረትን አብዛ፣ የቃል ኪዳን እጅህን ዘርጋ። አገዝ ጌታ ኢየሱስ ክርስቶስ። በኢየሱስ ስም እንቀመጣለን። ጌታ ኢየሱስ ለዘላለም ይባርካችሁ። ሃሌሉያ ሃሌሉያ። እስቲ አትንቀሳቀሱ፣ ሌሎቻችሁ አትንቀሳቀሱ። ኢየሱስ ይባርካችሁ። እንቅፋት አትሁኑ፣ አትንቀሳቀሱ። ቁጭ በሉ። የምትንቀሳቀሱ ሁሉ ቁጭ በሉ። ኢየሱስ ይባርካችሁ። እስቲ ስለዚህ እምነት ደስ ያላችሁ አፋችሁን ከፍታችሁ ሃሌሉያ ሃሌሉያ ሃሌሉያ። እስቲ እኔም መንግሥተ ሰማያት መግባት እፈልጋለሁ፣ ይሄን እምነት አምኜ ሰማይ መውረስ እፈልጋለሁ የሚል እንግዳ ኢየሱስን የሚፈልግ ሰው ካለ ፈጠን ብሎ እንጸልያለን። ወደዚህ ይምጣ። እያጨበጨብን ሌሎች እንግዶችን ያመጣችሁ ታገዛላችሁ። ላይ ፎቅ ላይ ያላችሁም በዚሁ አልፋችሁ ወደዚህ ትመጣላችሁ። ዛሬ ኢየሱስን አግኝታችሁ የዘላለምን ሕይወት መውረስ የምትፈልጉ እላይም ያላችሁ ኑ፣ በዚህ አርጋችሁ ተነሱና ኑ። አበረታቷቸው እንግዶችን። ከታች ያላችሁም ኑ፣ አሳልፏቸው። ሃሌሉያ። ነይ ነይ ወደ ላይ። ሃሌሉያ። ኑ ኑ፣ እየመጡ ነው ብዙዎች። ልክ ነው እናቶች፣ በእልልታ ተቀበሏቸው። ኑ ወደዚህ ወደ ታች። ሃሌሉያ ሃሌሉያ። አትፍሩ፣ ኑ አትፍሩ፣ ኑ። እንጸልይላችኋለን እንጸልይላችኋለን። ሌላ ጥያቄም ካለ እንመልስላችኋለን። ኑ አቁሟቸው፣ አቁሟቸው። እንዲቆሙ አድርጉ። ወንድም ተመስገን፣ እንዲቆሙ አድርጉ፣ እንዲቆሙ አድርጉ። አታንበርክኳቸው፣ እንዲቆሙ አድርጉ። መጨረሻ ላይ አንድ ላይ እንጸልይላችኋለን። ቁሙ ቁሙ። ኢየሱስን እያሰባችሁ ቁሙ። አምልጡ። ላይ ያላችሁ በዚህ አድርጋችሁ እለፉ። እየመጡ ነው፣ እያመለጡ ነው። ሃሌሉያ 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 ሃሌሉያ። ኢየሱስን እያሰባችሁ ኑ
ኑ ላይም ያላችሁ ፎቅ ላይ ና በዚህ አርገና ና እለፍ። አሳልፉ፣ አስተናግዱ። ወንድሞች ቦታ ስጧቸው። የሚያልፉትን እለፉ በሉ። አሳልፉ፣ አስተባብሩ እንጂ። በዛም ፎቅ ላይ ያላችሁ ኑ እየመጡ ነው። ሃሌሉያ 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 ሃሌሉያ። ጥያቄም ካለ እንመልስላችኋለን። ያልገባችሁም ነገር ካለ እናስረዳችኋለን። ሲገባችሁ እናጠምቃችኋለን። ኑ እናስተምራችኋለን። ጨምረንም ጥያቄያችሁን እንመልሳለን። እየመጡ ነው ብዙዎች። ኑ ፎቅ ላይም ያላችሁ ሃሌሉያ ሃሌሉያ ሃሌሉያ። እየመጡ ነው ብዙ ነፍሳት ከየአቅጣጫው እያመጡ ነው። ልክ ነው። ነይ አምልጭ። የሞተልሽ ኢየሱስ ይጠራሻል። የተሰቀለው ኢየሱስ ይጠራሻል። ሃሌሉያ። ኑ ከኋላም ያላችሁ ኢየሱስ ይጠራችኋል። የሞተላችሁ ኢየሱስ ይጠራችኋል። በቀራንዮ የሞተላችሁ የነፍሳችሁ ወዳጅ እዚህ ጋር የቆመውን አንድ ተራ ሰው አትመልከቱ። የሞተላችሁ ኢየሱስ ይጠራችኋል። ኢየሱስ ይጋብዛችኋል። ኑ ወደ ዘላለም ሕይወት ኑ። የኔ እናት እየመጡ ነው። እዛ ጋም ያላችሁ ካላችሁ ቦታው ያልተመቻችሁ ቀስ ብላችሁ እለፉ። ኢየሱስ ይባርካችሁ። ኑ አምልጡ። ከኋላም ያላችሁ ካላችሁ የምታመነቱም ካላችሁ አታመንቱ። ሃሌሉያ ሃሌሉያ ሃሌሉያ። እናቶች እየማለዱ ነው ያሉት፣ እየጸለዩ ነው ያሉት። ብዙዎች እያመለጡ ነው። ኑ ላይም ያላችሁ ካላችሁ ኑ። እቺ ደቂቃ አታመልጣችሁ። ዛሬ የተዘረጋ ምህረት አለ። ይሄ ምህረት ነገ አይገኝም። ዛሬ ምቹ ቀን ሰጥቷችኋል። ዛሬ ሰላም ሰጥቷችኋል። ዛሬ እድል ሰጥቷችኋል። ዛሬ ነይ የኔ እህት ነይ። ልክ ነው። ዛሬ ለነፍስሽ ራራልሽ፣ ለሕይወት ራራ። ኢየሱስ አዘነልሽ። ነይ። ሃሌሉያ 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 ሃሌሉያ። ኢየሱስ አዘነ። ነይ ኢየሱስ ይጋብዝሻል። ኑ ወደ ኢየሱስ ፍቅር ኑ። ወደ ቀራንዮ ምህረት ኑ። ወደ ተሰቀለው ኢየሱስ ኑ። ወደ ሰው አይደለም እንጋብዛችሁ። ኢየሱስን እየጠራችሁ የነፍሴ ወዳጅ እያላችሁ ነፍሴን አድናት እያላችሁ ወደ ፍቅሩ ቅረቡ። ይቀበላችኋል ኢየሱስ። እየጠበቅናችሁ ነው። እየጠበቅናችሁ ነው። ላይ ያላችሁም ካላችሁ ኑ። የምትፈሩም ካላችሁ በርታ በሉ። ኢየሱስ ይረዳችኋል። ኑ ኢየሱስ ይሸከማችኋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ይላል ኢየሱስ። ሸክማችሁን ይዛችሁ ኑ። ቀንበራችሁን ይዛችሁ ኑ። ሸክማችሁን ይዛችሁ ኑ። ኢየሱስ ይቀበላችኋል። ሃሌሉያ ሃሌሉያ። ልክ ነው መጠበቃችን። ሃሌሉያ። ኑ አምልጡ። ነይ አስመልጡ። ነይ አትፍሪ። ነይ ሃሌሉያ። አምጧቸው አስተባብሩ እንጂ። ነይ። ልክ ነው። እያጨበጨባችሁ ይኸው ሰው በደስታ እየተቀበለ ነው። ሃሌሉያ ሃሌሉያ። እየተጨመሩ ነው። ነይ። ልክ ነው። እያመለጡ ነው። ሃሌሉያ 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 ሃሌሉያ። ኑ አምልጡ። ኑ ወደ ዘላለም ሕይወት ኑ። ከገሃነመ እሳት አምልጡ። ወደ መንግሥተ ሰማያት ወደ አምላካችሁ ጉያ ግቡ። እየጠበቅናችሁ ነው ያለነው። ኑ ወደ ዘላለም ፍቅሩ ኑ። ወደ ታላቅ ምህረቱ ኑ። ወደ ተሰቀለላችሁ ኢየሱስ ኑ። ከሱ ጋር አንድ ሁኑ። ኢየሱስ ይቀበላችኋል። ኢየሱስ ይባርካችሁ። እዚህ የመጣችሁ እስቲ የነፍሳችሁን ወዳጅ ማረኝ ብላችሁ ከዛሬ ጀምሮ ተቀበለኝ፣ ለኔ የሞትክልኝ አምላክ
በቀራኔው መስቀል ዕዳዬን ሁሉ የከፈልክ አምላክ ደምህን አምናለሁ፣ ኃጢአቴን ይቅርበል፣ መተላለፌን ይቅርበል ብላችሁ በፊቱ በርከክ ትላላችሁ። የእግዚአብሔር ሰዎች ይጸልዩላችኋል እጃቸውን ጭነው። ጌታ ኢየሱስ ይባረክ። ሁላችሁም ቅዱሳን ሌሎች ለመውጣት የፈራችሁም ካላችሁ ዞራችሁ ተቀላቀሉ። እዚህ ለመውጣት የፈራችሁም ጥያቄ ያላችሁም ካላችሁ ጥያቄያችሁን ይዛችሁ እለፉ። እስቲ ሁላችንም ቆመን እንጸልይላችኋለን። ተቀበላቸው እንላለን። ኢየሱስን የምህረት አምላክ፣ የጽድቅ አምላክ፣ የፍቅር አምላክ፣ የደም ኪዳን ያለ አምላክ፣ የታመነ ምህረት ያለ አምላክ፣ የዘላለም ቃል ኪዳን ያለ አምላክ በደም ክደናቸው፣ በምህረት ተቀበላቸው፣ በጽድቅ ተቀበላቸው። ጌታ ኢየሱስ በፈሰሰው ደም በቁስል ተቀበላቸው። ድካማቸውን አንተ የተሸከምክ አምላክ፣ መተላለፋቸውን ሁሉ የተሸከምክ አምላክ በደም ኃጢአታቸውን እጠብ፣ መተላለፋቸውን ይቀርበል፣ ከኃጢአታቸው ስራት ፍታ። ጌታ ኢየሱስ ለአንተ ክብር ይሁኑ። እስከ ሰማያዊቱ ኢየሩሳሌም ተሸከማቸው በኢየሱስ ክርስቶስ። ሃሌሉያ! ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። ኢየሱስ ይባረክ። ጠዋት ገና ማለዳ ፕሮግራም ከመጀመራችን በፊት ሰይጣን ያሰራቸው፣ ስጋ ያሰራቸው፣ ዓለም ያሰራቸውን ኢየሱስ አንተ ፍታ፣ የወንጌሉን ብርሃን አብራ ብለን ጸልየናል። ጌታ ኢየሱስ ክርስቶስ ስለሰማን ይባረክ። ሃሌሉያ! ሃሌሉያ! ኢየሱስ ይባረክ። ኢየሱስ ይመስገን። ኢየሱስ ይክበር፣ 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 ይክበር። ከፍ ይበል። ደስ ይበለው፣ ደስ ይበለው፣ ደስ ይበለው። ኢየሱስ ደስ ይበለው፣ ደስ ይበለው። ሃሌሉያ! ጌታ ኢየሱስ ይባረክ። ኢየሱስ ይመስገን። ኢየሱስ ይባረክ። ወንጌላዊ ቴዎድሮስን እግዚአብሔር እየባረከ ይባርካቸው እንላለን። እግዚአብሔር ይስጥልን እንላለን። በጣም በጣም እናመሰግናለን። ኢየሱስ ይባርካቸው። አሁን የምሳ እረፍት ከመውጣታችን በፊት የእግዚአብሔር ሰው ባርከው ይሸኙናል። ከምሳ እረፍት ቶሎ እንመለሳለን። ኢየሱስ ይባረክ። እሺ እናቶች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ትናንት እና ከትናንት ወዲያም እዚህ አልተገኘውም። ያው እግዚአብሔር ስላሰፋን ስላሳደገን ስራውም እየሰፋ ስለሄደ ሁላችንም በየፊናችን እየተሰማራን ነው ያለነው። በተለይ እንግዲህ በጥር ወር ደግሞ ብዙ ነገር ነው ያለው። መጪው ዋራም አለ፣ ሌሎች የውጭ ሀገርም ጉዞዎች አሉ። እዚህም እንደምታዩት አሁን ሰባኪዎች የሉም። በአሁኑ ሰዓት 3-4 ሰበካዎች ላይ ኮንፈረንስ አለ። እግዚአብሔር ለዚህ ስላበቃን እግዚአብሔር ይመስገን። ጌታ ኢየሱስ በጣም እናመሰግነዋለን። እግዚአብሔር በእናንተ በኩል በእናቶች በኩል ቤተክርስቲያንን እየደገፈው ያለውን መደገፍ እዚህ በአጭር ደቂቃ ተናግሬ አልጨርስም። የሰማይ አምላክ ታላቁ አምላክ የምትወዱት የሚወዳችሁ አምላክ የምታገለግሉት ሰማይን ያዘጋጀላችሁ